በጣም የሚያሳዝን በጣም የሚያሳዝንና የሚያስፈራ ቦታ ላይ ደርሰናል። አሁን ላይ በትናንሽ ነገር የሰው ህይወት የሚቀጠፍበት፣ በቀላል ጠዎች የሰው ህይወት የሚከተፍበት በጣም ከባድ። እንግዲህ ሳውዲ አረቢያ ላይ ከከተማ መሀል ሰው ገሎ አምልጦ ሊሆን ይችላል። አሁን ግን ይያዛል። ሰሞኑን አይታችኋል። በላይ ላይ እያስተላለፉ ሲያደርጉት የነበሩ እንግዲህ እንዳለ የሳውዲ እንትን ወጥቶ እየታገደ ነው ያለ። አይቀሩም። እንደ ኢትዮጵያ አይደለም። ይያዛሉ፣ ህጋቸውን ያገኛሉ። ኢትዮጵያ እንኳን ብንያዝም ታስረን እንለቀቃለን ሊሉ ይችላል። ከዚህ ግን እንደዛ አይነት ነገር የለም። ግን ያንን ሰው የሞቱትን ይመልሳል? የእናትን የአባትን ሀዘን ይመልሳል? አይመልስም። የዛ እናትም ታዝናለሽ፣ የሟች እናትም ታዝናለሽ። ከዚህ ሁሉ ሰርቶ በሚበላበት ሀገር በጥሩኛ ቦታ ያሉትን አላህ የሰጣቸውን ነዒማ ሰርቶ ከማደግ ይልቅ ጠብ ምን ያደርጋል? እንግዲህ የገዳይ እና ሟች በሴት ነው ሲባል ነበር። ትናንት ግን አባት የኔ ልጅ በሴት አይደለም በጓደኛው ዘይኑ የሚባል ጓደኛ እና ገዳዩ ናቸው፣ በሱ ጠብ ነው አብሮ ስላለ ነው እንጂ እንትን ያለው ለጓደኛው ብሎ እንጂ እሱ ከእንደዚህ አይነት ነገር ምንም የለበትም። ያንኛው ጠጭ ነው፣ አረቂ ምንም ነው የሚጠጣ። ግን ልጄ ለዘይኑ ብሎ እንጂ ለሴት ብሎ እንዳልሞተ ህዝብ ይወቅልኝ፣ ሳለ ስሙ ስም አትስጡብኝ ብሎ እያለቀሰ በሲቃ ተናግሯል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የመጣሁት እንግዲህ ሰሞኑን ሳውዲ አረቢያ ላይ ባለው ነገር ነው። እንግዲህ በሊቢያ አልኩ ያው እኔ ውስጥ ያለበትን በሚዲያ ላይ ቲክቶክ ላይቭ ላይ ከፍተው ሰውን እንደ በግ ሲያርዱ የነበረ በአደባባይ ያውም ህግ አለበት ከተባለው ቦታ እንዴት ቢያስቡት ነው? ወይስ ተስፋ የሌላቸው ሙተን ገለን እንሙት በሚለው ነው? ሰው የገረመው ደግሞ ከዚህ ሁላ ነገር ከልጁ ሞት ለእናቴ አንድ ነይ እባካችሁ ተው እያለ ለሞተ ልጅ የገረመው በኦሮምኛ ሲያወሩ እራሱ የኦሮሞ ልጅ የሆነ ደግሞ በአማርኛ እንደዚህ እያሉ ነው። ሳንተላለቅ እባካችሁን በጋራ ሁነን ይህን ነገር እናስቁመው። ሌላ የሆነ የኢትዮጵያ ህዝብ ሊተላለቅ ነው። የኢትዮጵያ ወጣት ስደት ላይ ያለ ሊተላለቅ ነው። በእንደዚህ አይነት ነገር እንተጋገዝና እንዲህ እያሉ ስለሆነ ብሎ ስላስተረጎመ በጣም ታዋቂ የሆኑ በቲክቶክን የተቆጣጠሯት አንዳንድ እህቶች ማኪም ትባለች፣ ሌሎችም ለምን በአማርኛ ወራህ ብለው ሲቆጡ ነበር። ምን ችግር አለው? ሰው ያንን ሰው ለማዳን ለእንግዲሁም ሌላ ነገር እንዳይመጣ ቢናገር ምን ችግር አለ? የሞተው ነው የሚያሳዝን ወይስ ትርጉም ስለተተረጎመ ወደፊት ያቀዱት እቅድ ይታወቃል ብላችሁ ስላሰባችሁ ነው? እኔ አንዳንድ ጊዜ ሰውነት ይበልጣል። ተውተይ ብሔረሰብ የሚባለውን ተውት። በቃ 5 ዓመት ተገጣገጥንበት። ምንም መፍትሄ ያመጣ የለም ከመተላለቅ ይልቅ። ለምን እንደዚህ ያለ ብላ እሪ ስትል ነበረች ማለት ነው። የኔ የምለው በብሔር ተሸጉጠን ከፍ ዝቅ ስላደረግን የተለየ ሽልማት አለ ተውሏል። ያን ሞት የሚባለው መቼም አይቀርም። ሁላችንም እንኖራለን፣ እንሞታለን። ሰዓታችን ነው የምንጠብቀው። በዚህ መልኩም ይሁን በሌላ መልኩም ይሁን ወደ አላህ መገናኘታችን አይቀርም። የዛን ሰዓት አንጠየቅም ብለን ነው የምናስበው ወይስ ለዕለት አሁን ከዚች እንትን ላይ ዱንያ ላይ ብቻ ደስታችን እንጂ ከሞት ነው አንዳንድ አለማወቅ አለመማር ምን ካለ ከሞት ነው በኋላ ማን ይቀሰቅሰናል? ሞተን የለ ይባላል። እና አላህ ሱብሓነሁ ወተዓላ መጀመሪያ ሲፈጥረን እኮ ከአፈር የፈጠረን ምንም በሌለባት ሰው ምንም የሚባል በሌለባት ሰው አድርጎ አደምና ሀዋን ፈጥሮ ከዛ እኛ ሰው ሆነን እንድንፈጠር የተደረገ ነው። የሞተን መቀስቀስ ይቸግረዋል ብላችሁ አትሰው።
ለጥያቄ ያው መልካም የሰራ በመልካምነቱ አላህ ጋር ይገናኛል። አሁን ያለንበት የምንሰራው ደግሞ በጥቃቅን ነገሮችም ሆነ በምንም ሆነ ደግሞ የምንጠየቀው እንጠየቃለን። እሱ ያለህና ያለህ እንትን ነው። እኛ ግን ህሌናችን አሁን በምናደርገው ነገር ደስተኛ ነው ወይ ሲባል ደስተኛ ናችሁ አይደለንም። እና ውድ ቤተሰቦች እባካችሁን እንደ ቀላል አድርገን የምንናገራት ነገር ለብዙ እህቶቻችንና ወንድሞቻችን ዋጋ እያስከፈለ ነው ያለ። ህግ ያለው ሀገር ነው። እርግጥ ሳኡዲ ላይ እንደዚህ አድርገው አይቀሩም፣ ይያዛሉ። ግን እነዛ የሞተውን አይመልሰውም። እናት ስንት አመት ለፍታ ያሳደገሽውን ልጅ በጥቃቅን ነገር ስታጣ በጣም ከባድ ነው። ሀዘኑም ከባድ ነው፣ መመለስ አይችልም። እና ውዶች እባካችሁ ቤተሰቦቻችሁንም አስጠንቅቁ። በተለይ በዚህ በበረሃ የሚመጣ ስደት ከሰሟችሁ ተናገሩ። እንደኔ እንዳትወረጡ። እኔ ወንድሜ ይኸው ወር እየሆነው ነው። ሊቢያ በሚባል ሀገር ሂዶ በደላላጅ ተይዞ የሚጠልቡት ብር ራሱ ትንሽ እንዳይመስላችሁ። ከዛ ራቡ፣ ዱላው፣ መከራውን የሚያሳዩት ያለ ያን ገንዘብ አልሞላ ብሎ ማለት ነው። እና ከዛም በኋላ ወረዜት እንደሚሸጡት እነሱ ተቀብለውም ለሌላ ነው የሚሸጡት። በይፋ የሰው ልጅ የድሮ ባሪያ ምናምን ተብሎ የሚገዛው እየተሸጠ ነው ያለ፣ ያውም ከዱላ ከስቃይ ጋር ዘመናዊ ሽያጭ ማለት ነው። እና ከእንደዚህ አይነት ነገር ሙሲባ ውስጥ የገባነ የሀገራችን ሰላም አለመሆን፣ አለመተሳሰብ፣ እርስ በርስ እየተባላን ለራሳችን እኛ ተባልተን ለሌላ አሳልፈን ሰጥተን የኛ ሀበሻ የኛ ኢትዮጵያዊ ራስ በራስ ከተባላን ራስ በራስ ካልተከባበርና የየትኛው ዜጋ የሚያከብረን ነው ይመስላችኋል? በጣም ከባድ ነው። አንድ ሰው ሞተ ሲባል የራሳችሁን ቻናልም ቲክቶክን ለማሳደግ የምታደርጉት ሀረካ ደግሞ በጣም ከባድ ነው። አሁን ደግሞ ትናንትና ወዲያ የሆነ ልጅ እንድርስና ማን የሚባለው ቲክቶከር ሴት ናት፣ ከወገቧ በታች ቆራርጠዋታል። በዛ በሞተው ወንድ ልጅ ትገረማላችሁ፣ የዚች ደግሞ በጣም እንትን ይላል እያለ ሲያወራ ነበር። ሁሉም ሰው ገብቶ ቲክቶክ ባዮ ያለ ሊንክ እሱን ገብታችሁ እዩት። ይህ የምትፈልጉ ከሆነ እንደ ቀልድ ማለት ነው። ሰው የሰው ሞት እንደ ቀልድ ቲክቶክን ለማሳደግ የሚደረግ ነገር በጣም ከባድ ነው። አንዲቱ ሴትስ ምንድን ነው ያለሽ? ደጋግሞ ዲዩቲ እያረጉ ሲያወራባት የኔ ብርቅ ነው እንዴ ፌመስ በሆን እንትን ቢወጣልኝ ብርቅ ነው፣ ሁሉ እንደሚያደርገው ነው ማደርግ። እንደዛ ማለት የምን አስገረመህ? የኔን ቃላት ይዘህ እንትን ዲዩቲ የምትሰራ ነው። በእኔ ሲሆን ነው የገረማችሁ። ቫይራል ቢወጣ ምን አገባህ? እኔም እንዲወጣ ነው የፈለኩት። የኔ ቫይራል መውጣት ነው እንዴ ያስጨነቀህ ብላ ስትመልስ ነበረ። ነገ ከዛ ቦታ እንደማንሆን እርግጠኛ ናችሁ እህቶቼ? ዛሬ እርስ በርስ በተጨቃከነበት ጊዜ እርግጠኛ ሆናችሁ በሰው ላይ በሰው በሞተ ሰው በተሰቃይቶ በሞተ ሰው እኔ ፎሎወር እና ቫይራል ይወጣል ብላችሁ የምታስቡ ሰዎች ግን ጤነኛ ናችሁ? ኧረ ተው፣ ነገ በኔ በሉ። ከእናንተ ባይደርስ ከቤተሰብ ይደርሳል። እንደዚህ አይነት ነገር እንደ ሰው ማዘን አለባችሁ። ድምጽ መሆን እንዳለባችሁ ድምጽ መሆን አለባችሁ እንጂ ስለ ቫይራል መውጣትና ለመውጣት በሰው ሞት መከራከር የለባችሁ። እንዲያውም ልታዩት ራሱ ይዘገንናል እንጂ ኑዩ ገብታችሁ እዩት ተብሎ ሊንክ ተቀምጦ ኑዩ ማለቱ ራሱ በጣም ከባድ ነው። አላህ በስ እሱ በረህመቱ ይፈርጀን። በዚህ ክፋታችን በዚህ መንገዳችን እንዴት ነው አላህስ እኛን ይቅር የሚለን? በየጊዜው እየጨመርነ ከዛ መመለስ አቅቶን ቶበት ማድረግ አቅቶን ያለነ ሰዎች ካላህ ምሕረት እንዴት ነው የምንጠይቀው? ንጹህ ሆነን ከተሳሳትነው ስህተቶች ተጸጽተን አላህን ካለመንን ከጥፋት ላይ ጥፋት እያደረግን ከነገ ከዚህ የባሰ ነገር ሊመጣ ይችላል፣ አይታወቅም። ይሄ ትልቅ ነገር ነው፣ ግን የባሰም ሊመጣ ይችላል። የሰው ልጅ እንደ በግ እየታረደ የሰው ልጅ በይፋ ሳይሰቀጥጥ በግ እኮ እንኳን ዶሮ ልታርዱ ስትሉ ሐላል አላህ ያደረገውን ነገር
ትሳቀቃላችሁ፣ ትፈራላችሁ፣ ትደነግጣላችሁ። ያን ቀርቶ ሰውን እንደ በግ እየታረደ በደም መጫወት፣ በደም መታጠብ በጣም ያስጠላል። እባካችሁ ውድ ኢትዮጵያዊ፣ እኔ ኦሮሞ፣ ትግሬ፣ አማራ፣ ውራዬ፣ ሀዲያ ምናምን አይደለም፣ ኢትዮጵያዊ የሆናችሁ ህዝቦች ከእንደዚህ አይነት ነገር እንቆጠብ። የሰው ህይወትን እኛ በምንጽፋት ነገር በምንናገራት ቃላት የሰው ህይወት አይጥፋ። ምንም የሚጠቅመን ነገር የለም፣ ጉዳቱ ነው የሚብስ። ተው፣ ሰው እንሁን። በቃን፣ ተነቋቆርን፣ ተፋለስን። ምንድን ነው ያገኛችሁ? ፎሎወር፣ ቫይራል መውጣት፣ አንበሳ መለቀቅ፣ ገንዘብ ካለ ሰው ምንም አይደለም። ግን የእውነት እርካታ አላችሁ? ገንዘብ ስላላችሁ ብቻ፣ ባለሀብት ስለሆናችሁ ብቻ፣ ቲክቶክ ታያ ቫይራል ስለሆናችሁ፣ በሚሊዮን ሰው ስለሚያያችሁ ኖርማል እንቅልፍ ትተኛላችሁ? እህቶች ትተኛላችሁ? እስኪ ጻፉልኝ። ትንሽዬ ስህተት ስትሳሳቱ እኮ ተሳስታችሁ ማታውቁ ሰዎች፣ ዋሽታችሁ ማታውቁ ሰዎች በስህተት እንትን ካላችሁ እንቅልፍ አይወስዳችሁም። ያንን ሰውዬ ስህተቴ ነው ካላላችሁ በስተቀር እስከምትሉት ድረስ እንቅልፍ አይወስድም። እንኳን ይህን ትላልቅ ነገሮች የሰውን ህይወት እስከሚጠፋ ድረስ የሰው ህይወት ባልሆነ ቦታ ላይ እየዘገነነ በእንትን በሚልበት ሰዓት እኔ እንጃ በጣም ከባድ ነው። በዚህ አይነት ያለንበት ሁኔታ የት ነው የደረስነው? ስልጥንና ማለት ይሄ ነው ወይ ለኢትዮጵያዊ? ሰውን ሰው ሆኖ ሰውን በሰው ላይ መጨከን መገዳደል ነው የኛ ስልጥንና? ወይስ ሶሻል ሚዲያን ለጥሩ ነገር የስራ ፈጠራ፣ ስራ የፈጠረውን ወጣት ወደ ስራ ማስገባት? ይህን ያህል ሰራተኛ አለኝ፣ እንደዚህ አይነት የስራ ፈጠራ አስፈጥሬያለሁ፣ እንደዚህ አይነት ድርጅት አለ፣ ለልጆች፣ ለእናት፣ ለአባት፣ ለዛ ከጦርነት ለተረፈ ከስቃይ ለተረፈ ለአካለ ጎደሎውም ሆነ ለጤነኛውም ሆነ ስራ መፍጠር ነው ውጤታማ የሚያደርግ ስልጠተኛም ሰልጥነናል የሚያሰኝ እንጂ ሰውን በሰው ላይ መጨከን ስልጣኔ አይደለም። ተው፣ ሚዲያ ወጥተን ስለተናገርን እውቀት ያለን እንዳይመስላችሁ። ከእውቀት ያነሰ ሰው ነው ያለው። ይሁን ላይ የሚሆነው ደግሞ ሶሻል ሚዲያ ላይ ነው። በትንሽ ነገር በተጣሉ እንኳን ግደለው ተብሎ በትንሽ ብር ሰው የሚገደልበት ዘመን ደርሰናል። ስናድግ ብዙ ነገር እየተፈጸመ አባትና እናት ሲጣላ ትልቅ የሆነ ጠብ እንኳን ልጆች አይነኩም ነበር። ሰው እስካልተገደለ ድረስ ቢጋደሉ እንኳን ወንድ ልጅ እንጂ ሴትን አይነካም ነበር። ለመመለስ ደግሞ ማለት ነው። አሁን ግን ሴትም ህፃንም ሁሉም የሚስተናገድበት ሰዓት ብቻ የሆነ ንክኪ ይኑር እንጂ ያነሰው እስከ ቤተሰቡ መከራውን የሚያይበት ነው። በሽማግሌ በህግ ተገውቶ እንኳን በሽማግሌ የሚከበርበት እነከሌ ባስታረቁት ፊት ተጣርቄ ዙሮ የማይመለስበት ተጋለው በስተት በደንበር ታውቃላችሁ ሀገራችን ላይ እንትን ብለው ግን እርቅ ከተባለ እርቅ ነው። እስከዛ ድረስ ራሱ ያንን የእንትን ያለውን ወንዶቹ ትላልቆች እንጂ ከሴትም ከልጅም የሚገባ ሰው አልነበረም። እንደ ልብ ልጆች ይጫወታሉ፣ እንደ ልብ ወጥተው ይገባሉ። ግን ለትላልቆቹ ያው ለሱም ጥሩ ስላልሆነ ዞር ብሎ እንዲቆይ ይደረጋል። ለነሱም ፊት ለፊት ላይ መታየቱ ጥሩ ስላልሆነ አናዳጅ እንዳይሆን እየተባለ አሁን ግን አንድ ሰው በስተት ከተሳደበ ልጅ አግቶ ይዞ ሄዶ በሚሊዮን ብር የሚጠየቅ የሚገደልበት ያው ማገዳደሉ ገድል ሳይሆን ገሎ ከጫካ ላይ የሚጣልበት ለጅብ የሚሰጥበት ተቆራርጦ በፌስታል እንደዚህ ባላ ወስዶ ከበር የሚጣልበት ዘመን ደርሰናል። ከዚህ የደረስነው ለምንድን ነው ብለን ስንጠይቅ የራሳችን ክፋት፣ ሁሉ ጊዜ በክፋት ስራ ሰራም ክፋት አገኘም ለምን አገኘ ደሃውንም በድህነቱ በተሰነ መግባሩ ባስተዳደጉ
በገንዘብ ብቻ አይመስላችሁም። ሰላም ካላችሁ ከቤተሰብ ጋር ፍቅር ከሆነ በዛችም ይመጡባችኋል። ይሄ የሚሆነው ደግሞ ጥሩ ያልሆነ ቅናት ነው። ሰው ሰርቶ ወንድሙ ሲያገኝ ደስ አይለውም፣ የኛ ህዝብ ማለት ነው። እንደዚህ ተሳድበው ግደሉ በለው ብለው በሚያደርጉት ነገር ግን እርካታ ኑሯቸው ይተኛሉ ብላችሁ ታስባላችሁ? ያ ሁላ ነገር የለም። በቃን እንበል። ፎሎወር ቫይራል የሚባለው ካለ ሰው ምንም አይደለም እና ሰውነት ይበልጣል። በብሔርም ተለያየን፣ በቋንቋም ተለያየን፣ ሰው መሆናችን ብቻ ይበቃል። በክርስትና ሃይማኖትም በእስልምና ሃይማኖትም ሰውነት እንደሚበልጥ መጽሐፉ ያስተምራል። ሰው እንሁን እባካችሁ፣ ሰው እንሁን። ላይክ፣ ሸር፣ ሰብስክራይብ አድርጉ። ሰው መሆን አለብን እላለሁ። ሰላም አለይኩም።